ኢትዮጵያ ይመልስ ሰብሉን አውድማው ጎተራው ይሁንልሽ ሙሉን በቸሩ ይደር ጋራ ሸንተረርሽ ወንዝ ወንዝሽ ሁሉ ለሰው ልጆች ፍቅር ለሰው ልጆች ሰላም ለሰው ልጆች ፍቅር ለሰው ልጆች ሰላም ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ። የሰላም ዋጋ የገባቸው ታዳጊዎች ዛሬም ስለ ሰላም ይዘምራሉ። እንግዲህ ሰላም በዓለማችን፣ ሰላም በሀገራችን፣ ሰላም በሁሉም ስፍራ አስፈላጊና ተገቢ ነው። ስለዚህ ስለ ሰላም የዜሙት ታዳጊዎች ምን እያደረጉ ነው የሚለውን እንግዲህ ለመቃኘት ወደ አንድ ስፍራ አግኝተናል። እዛ እንገናኛለን። ለመሆኑ ወላጆች በዚህ ክረምት ልጆቻችሁን የት እንዲያሳልፉ ልታደርጉ አስባችኋል? የተለያዩ ታለንት አላቸው። የተለያየ አይነት ጉዳዮችን ሊያራምዱ ይችላሉ በክረምት። እኛ እንግዲህ አንድ ጥሩ ቦታ ልንጠቁማችሁ ነው። በተለይ ደግሞ አዲስ አበባና ዙሪያ ላይ ላላችሁ ወላጆች ጥሩ ጥቆማ ነው። አብራችሁን ተጓዙ። መልካም ጊዜ። ስሜ ተስፋዬ ኮስትር ይባላል። በመድረክ ስራና በሙዚቃ መምህርነት ከ25 ዓመት በላይ ያገለገልኩ ነኝ። 3 4 ዶ ሬ ሚ ፋ ሶል ላ ሲ ዶ ዶ ሲ ላ ሶል ፋ ሚ ሬ ዶ። በጣም ጥሩ ነው፣ በጣም ጥሩ ነው። አሁንም ደግሞ እንደዚሁ ያው ብዙ ልጆችን ህፃናቶች ላይ ስራ በመስራት ያው ይታወቃለሁ ማለት ነው። በዚህ ላይ ሬ ሚ ዶ ሚ ፋ ሶል ሚ ፋ ሶል ሶል ላ ሶል ፋ ሚ ዶ ሙዚቃ ነው ማስተምረው እና በዚህ ክረምት ያሰብነው ነገር ያው ሙዚቃ ተማሪዎችን ካልባሌ ቦታ ላይ ከሚውሉ በትምህርት ቤት አካባቢ ላይ ባለው ቦታ ላይ ያው የሙዚቃ እውቀት እንዲኖራቸው ማስተማር ነው። ለሰው ልጆች ፍቅር ለሰው ልጆች ሰላም ለሰው ልጆች ፍቅር ለሰው ልጆች ሰላም ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም 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 በዓለም ዙሪያ ሁሉ ለሰው ዘር በሙሉ። አሁን እንግዲህ ያው ህፃናት ላይ በምንሰራበት ያው በጣም ደስተኛ ነን። ልጆች በሙዚቃ መሳሪያ ወክማ ውስጥም ያሉ ልጆች አሉ። መሳሪያ ተጫዋች በድምፃዊ በምንጠየቅበት ቦታ ላይ የተለያዩ ቦታዎች ላይ እየተሳተፉ ያሉ ተማሪዎች አሉ። በውዝዋዜም እንደዛው በድምፅ እየተሳተፉ ያሉ ልጆች አሉ። ስለዚህ ያንን በመመልከት ነው ለልጆች ብለን ሙዚቃ ስራን እንዲማሩ ያደርግ ነው። ስሜ ባይሉ ሞገስ ይባላል። የስራ ዘርፌ የቲያትርና የሙዚቃ መምህር ነኝ። በ17 18 ዓመት ውስጥ ነው በአርት ውስጥ ያለሁት። እስካሁን ድረስ እየሰራው ነው። ፊልሞች ላይ ቲያትሮች ላይም ሰርቻለሁ የተወሰኑ ቦታዎች ላይ። ግን አሁን ግን መስራት የምፈልገው ህፃናቶች ላይ በተለይ ትምህርት ቤት ላይ ብዙ ትምህርት ቤቶች ላይ አስተምሬያለሁ። መስከረም 2 አንደኛ ደረጃ፣ ሁለተኛ ደረጃ፣ ቤተልሔም አንደኛ ደረጃ፣ ኒው ኤራ ትምህርት ቤት፣ በላይ ዘለቀ፣ ደጃዝማች፣ እንደገና ሚኒሊክ እያስተማርኩኝ አሁን ባለሁበት ሰዓት ላይ። ስለዚህ ይሄን ስራ በጣም ህፃናቶችን ለማውጣት ሆቢውም አለኝ። እንደገናም ወጥተው ማየት ፈልጋለሁ። ምኞቴም ህፃናት ላይ መስራት ነው። እዚህ ይሄን አጋጣሚ ራሱ እንደዚህ ቃለ መጠየቅ ለመጀመሪያ ጊዜ ነው ያገኘሁት። በጣም መፈልገው ስለሆነ በደንብ መናገር ስለመፈልግ ይሄን አጋጣሚ በመመቻቸቱ በጣም ደስ ብሎኛል። ፈልገው ስለሆነ በደንብ መናገር ስለመፈልግ
ይሄን አጋጣሚ በመመቻቸቱ በጣም ደስ ብሎኛል። ፈልገው ስለሆነ በደንብ መናገር ስለመፈልግ ይሄን አጋጣሚ በመመቻቸቱ በጣም ደስ ብሎኛል። ፈልገው ስለሆነ በደንብ መናገር ስለመፈልግ ይሄን አጋጣሚ በመመቻቸቱ በጣም ደስ ብሎኛል። ፈልገው ስለሆነ በደንብ መናገር ስለመፈልግ ይሄን አጋጣሚ ይሄንን ጀነቢ ታሚጋ ከራስሪ ድፍኔ ማሊፍቴምና ሞጋ ማሊፍቴምና ሞጋ ረቢ ሞነሙማ ከንሲረ ጀሊሴ ዋቀሙ ነሙማ ከንሲረ ጀሊሴ Ati keenya takka maaltu addaan nu baase Ati keenya takka maaltu addaan nu baase እንግዲህ በዚህ በትምህርት ቤት ለዳግማዊ ምኒልክ ትምህርት ቤት ልናሰለጥን ያሰብነው በሁለት አይነት መንገድ ነው እና አንደኛው በተውኔት የፊልም አጻጻፍ ዙሪያ በቲያትር ትወና ላይ ከእንደገና ደግሞ ሙዚቃ በውዝዋዜ እነዚህን የመሳሰሉ ነገሮች ተማሪዎች በሚመቻቸው በኩል መተው እዚህ ስልጠና የሚፈልጉትን መሳሪያ ማግኘት ይችላሉ ማለት ነው። ለምሳሌ መሳሪያዎቹ ፒያኖ፣ ጊታር፣ ክራር፣ ማሲንቆ፣ ሜሎዲክ እና የተለያዩ መሳሪያዎች አሉ። እነሱን ተማሪዎች በሚፈልጉበት በኩል ቢመጡ እዚህ ያው እንደ ልብ ግቢው ምቹ ነው። 4 ኪሎ መሀል እምብርት ላይ ነው ያለው ዳግማዊ ምኒልክ ትምህርት ቤት። ወደ ፈለግነው አቅጣጫ ቢኬድ መንገዱ ቅን የሆነ ነው ማለት ነው። ስለዚህ ማንኛውም ተማሪ ቢመጣ እንቀበላለን። ስሜ ሀሌሉያ ጌታቸው ይባላል። የመጣሁት ከዳግማዊ ምኒልክ የመጀመሪያ ትምህርት ቤት ነው እና የ8ኛ ክፍል ተማሪ ነኝ። የምንሰራው በግሩፕ ነን፣ በጋራ ነው። ይሄ የግሩፕ ስራ አብሮነትን፣ ወዳጅነትን እናም ደግሞ ታለንታችንን የምናወጣበት ቦታውን አግኝተናል። እናም ደግሞ እየቀጠለ ከሙዚቃ ባሻገር በውዝዋዜ፣ በስክሪፕት አጻጻፍ፣ በቲያትር፣ በኳየር በሁሉም ነገር እየተስፋፋን እንድንሄድና ሌላው ሰው ለሌሎችም እንድንታርፍ እያደረገን ይገኛል። ኦቦሉ አሸዲ ተካዱ ዱበና ኦቦሉ አሸዲ ተካዱ ዱበና ወልጅባዲ ሲቲ ኮቱ ወልጎርፈና ኮቱ ወልጎርፈና ዋመሊኑ ዲቤ ጀነቢ ታሚርጋ ዋመሊኑ ዲቤ ጀነቢ ታሚርጋ ከራስሪ ዲፍኔ ማሊፍቴምና ሞጋ ማሊፍቴምና ሞጋ። ህጻናቶችን ለመሰብሰብ መጀመሪያ ያው ትምህርት ቤቱ ላይ ፍቃድ ያስፈልጋል። ፕሮፖዛል ቀርጸ በምን መስራት እንዳለብህ፣ ምን አይነት ስልጠናዎች እንደምሰጥ፣ ስንት ስልጠናዎች እንደምሰጥ፣ ስልጠናው መቼ እንደምሰጥ ቻሌንጅ አለው። ፕሮፖዛል አስገብተህ ደብዳቤ አስገብተህ ነው ርዕሰ መምህሩ ጋር ገብተህ ርዕሰ መምህሩ ጋር ከበበት ጋር መርቶ ቀና መምህሮች ስላሉ ቀና ርዕሰ መምህሮች ስላሉ ይሄ ነገር ተመቻችቶ ስልጠናው እየተካሄደ ነው። አብዛኛው ግን ያው እኛ በምናሰለጥንበት ጊዜ ነፃ ስልጠና ነው የምንሰጠው። ሲመረቁ ግን የሰርተፍኬት ክፍያ ነው የሚከፍሉት። ብዙም ብር አለም። በአሁን ሰዓት ትወና ልሰልጥን ወይ ሙዚቃ ልማር ቢሉ ምን ያህል ብር ክፍያ እንደሆነ ማንም የሚያውቀው ነገር ነው። ስለዚህ እኛ ቢያንስ
ከ300 እስከ 500 ድረስ ነው የሰርተፍኬት እየከፈሉ ያሉት። ስለዚህ እኛ ህፃናቶች ጋር መስራት አለብን ብለን ስላሰብን ነው እንጂ ጠቅሞን አይደለም። ያለን ዕውቀት እነሱ ላይ ማፍሰስ ስላለብን ነው። እኔ ብዙ ጊዜ እኔም ቲያትር ቤት ምናምን መስራት አልፈልግም። ማልፈልገው ቲያትር ቤት ተቀጥረ ስትሰራ ያለውን ቻሌንጅ አለው። እንደ ግል ሆነ በራስ መስራት አትችልም። ግን በግል ስትሰራ ግን ምንም ያግድ ነገር የለም። የፈለከው ቦታ ገብተህ አሰርተህ ብቃትን በልጆቹ ላይ ታያለህ። እና ብዙ አርቲስቶች መጥተው እንደዚህ ብለው ይሄዳሉ። ግን ባሉበት ቦታ ላይ ግን አይገኙም። ብዙ ተዋናይ ለመምረጥ ቅድምም ተናግሬያለሁ። ብዙ ተዋናይ ለመምረጥ ብዙ አብዛኛ ተዋናዮች የሚሄዱት ፋዘር ቤት ነው፣ አቶ ተስፋዬ ጋር ነው። ግን ለምን ትምህርት ቤቶች ላይ አይመጡም? ትምህርት ቤቶች ክበባት ላይ ለምን አይመጡት? በጣም ብዙ ቻሌንጅ ያላቸው በጣም ብዙ ፐርፎርማንስ ያላቸው ልጆች አሉ። ስለዚህ እነዛ ልጆች ለማብቃት ለምን አይመጡም? መጥተው ማየት ነው። ልክ ፋዘር ቤት እንደሚሄዱት መጥተው መርጠው ከዛ በኋላ እኛ እናፍራለን። እነሱ መርጠው ሲሰሩ ማየት ነው። ስለዚህ ይሄ ነገር ቢመቻች ጥሩ ነው እላለሁ። ስሜ ቤተልሔም በድሉ ይባላል። ክፍሌ 5ኛ ኤ ነው እና በኃይሉ በሚያሰለጥነው የቲያትር ቡድን ላይ ሰልጣኝ ነኝ። ስልጠና በጣም አሪፍ ነው። ከሌሎች ስልጠና ማለትም በትምህርት ቤታችን ከሚካሄዱት ስልጠናዎች ለየት የሚያደርገው ነገር አንደኛ ከቤተሰብ ጋራ እየተገናኘ ነው። ብዙ ጊዜ አሁን ቤተሰቦቻችን የተለያዩ ስልጠናዎችን እንዲህ ያለን ስንል ቤተሰብ አሁን እንትን ያለ ስለሆነ ቤተሰቦቻችንም ሌላ ነገር ይመስላቸዋል። ግን ከአሰልጣኙ ጋር ወይም ከዋናው ይህንን እንትን ካመጣው ጋራ ስለሚገናኙ በጣም አሪፍ ስልጠና ነው። እንግዲህ ይሄ አሁን ሙያ ቢሰለጥኑ ተማሪዎች ያላቸው ጥቅም በተለያዩ ትምህርቶች ላይ አእምሯቸው የነቃ ሆኖ እንዲገኝ ያደርጋል። ተማሪዎች ብዙ ብዙ ጊዜ ያው እንደዚህ አይነት የሙያ ትምህርት በሚወስዱበት ጊዜ ሌላው ትምህርት ላይ ያላቸው ዕውቀት በጣም የተሻለ እንዲሆን ያግዛቸዋል። ስሜ ሚሊዮን ጥላሁን ይባላል። የ5ኛ ክፍል ተማሪ ነኝ። ድፍረቱን ያገኘሁበት ምክንያት ከዚህ በፊት በአጋጣሚ ልሰራውም ስለማስብ የልጅነት ህልሜም ስለነበረ ተስፋ ባጣ ምድረ በዳ ለአንድ ረት ይሆናል ዳ ምናምን ስትንፋስ አለምሽ ሆኜብሽ መራር መካሪ አይ ሩቅ አሳቢ ቅርብ አዳሪ እውነት ላንቺ መች ተስፋ ናት ጉስቁል ልሳንሽ ነክሳሽ ክንድሽ ካዛለ ጥርስሽ መጠላለፍ ሲሆን ድርሻሽ የኔ እውነት መስሎ ማያዋጣሽ ሂጂ ከኔ የተሻለ ሰው ይግዛሽ። እኛ ይሄንን ስራ ስንሰራ የኛ አሰሪዎቻችን ስለዚህ ጉዳይ ስለሚያውቁ አንድም ሲጀመር ዋነኛው ነገር በትምህርታችን ጎበዝ ሆነን በትርፍ ጊዜያችን ነገር በስራት ስለሆነ በምሳ ሰዓታችን ወይም ደግሞ በረፍት ጊዜያችን ወይ ቅዳሜ ወይ እሁድ በነዚህ ወይ ክረምት ላይ ደግሞ አሁን እየመጣ ባለው ስልጠና ክረምት ላይ ፉል ጊዜያችንን ከመጫወት ይህንን ስራ በመስራት ታለንታችንን እያዳበርን እንገኛለን ማለት ነው። ናይ 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 ስለዚህ እንዴት አልፈራደነግጥ ናይ ስለዚህ እንዴት አልፈራደነግጥ መሬት አትቆጪ አስብዬ ረቃያው ምክንያቱም ነገ ካንቺ በታች መሆኔን አውቃለሁ ማሞና ማሚቱ በሉ ዳቦ ቆሎ እዩ ተወደቁ ተነሱም በቶሎ እንግዲህ ውድ ተመልካቾቻችን ይህንን የዩቲዩብ ቻናል ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ አብራችሁ እንድትሆኑ በአክብሮት እንጋብዛለን። ምክንያቱም የእናንተ ሰብስክራይብ ማድረግ የእናንተ ላይክ ሼር ማድረግ ለኛ ትልቁ ዋጋችን ነው። ስለዚህ ዋጋችን እንዳትሰጡን አሁንም በድጋሚ እንጠይቃችኋለን።
በነገራችን ላይ እንግዲህ ፕሮግራማችንን እንዳያችሁት በጣም አስተማሪ እንደገና ደግሞ ቁም ነገር የሚያሰጥና ተዝናኖት ያለው ፕሮግራም ወደ እናንተ እያደረስን ነው። በተለይ እንግዲህ ታዳጊዎች ምን አይነት ታለንት አላቸው፣ ጊዜያቸውን በምን አይነት መንገድ እያሳለፉ ነው፣ ለነገ ለሀገር ዋጋ አላቸውና ያንን ዋጋ ቦታው ለማድረስ በኪነ ጥበብ ተደራጅተው ያሉ ወጣቶችን እንዲሁም ደግሞ ታዳጊዎችን ቃኝተናል። አብራችሁን አሁን በድጋሚ ቆዩ። መልካም ጊዜ። ባይዘዌ በፊት አሁን አድዋ ያው ለመንግስት ለመከላከያ ሰጥቷል። ግን እኛ አድዋ ስንሰራ የኛ ቲም ዜማና የኒታ የኪነ ጥበብ ቲያትር ቡድን ይባላል። ኢቢኤስ ላይ ዮናስ ጠርቶን በውዝዋዜ ያስመረቀናቸው ልጆች 7 ልጆች የጋምቤላን ስራ ሰርተው በጣም ተጨብጭቦ ነው የወጡት። በቅርብ የዛሬ ዓመት ኢቢኤስ ላይ ጠርቶን ማለት ነው። ከወላጆች ጋር ተነጋግረን ማታ 6 ሰዓት ነው በሰርቪስ የገቡት ፐርፎርማንሳቸውን አሳይተው ማለት። ስለዚህ ብዙ ትምህርት ቤት ላይ ብንሄድ አሉ። ደውዬ ራሱ ስጠራቸው የሆነ ስራ አለ ሲሉኝ ስላቸው ይመጣሉ። እንደገና ምን አለ ምን መድረክ ስራ አለ ብለው ሁሉ ይደውሉላል። ስለዚህ እንደዚህ አይነት ልጆችን በትብብር ቢሰራና ይሄ ነገር ቢመቻች ጥሩ ነው። ባይዘዌ ከተስፋዬ በጣም አመሰግነው። ከተስፋዬ ጋር ብዙ ስራዎችን እንሰራለን። ያን ብዙ ጊዜ እንነጋገር ነበር። ግን ይሄ ነገር ተመቻቸው። ዛሬ ይሄ ነገር በመጀመራችን በጣም ደስተኛ ነኝ። እኔ ስሜ መቅደስ መቅደም ይባላል። በአሁኑ አመት ነው የመጣሁት። 7ኛ ክፍል በአሁኑ አመት ነው የመጣሁት። ያው በአሁኑ አመት በመማርበት ሰዓት ትምህርት ቤቱ በጣም ደስ የሚል ትምህርት ቤት ነው። ታዋቂም እንደመሆኑ ሁለተኛ ነገር ደግሞ በተለይ ለተማሪዎች ስፔሻሊ ለሴቶች ያለው እንትን በጣም ከፍተኛ ነው። እኔ እስካየሁት በዚህ አመት ነው የገባሁት እና አሪፍ ትምህርት ቤት ነው። እምዬ ኢትዮጵያ ይመልስ ሰብሉን አውድማው ጎተራው ይሁንልሽ ሙሉን በቸሩ ነው ይደር ጋራ ሸንተረርሽ ወንዝ ወንዝሽ ሁሉ ከትምህርት ጋር በማይጋጭ ሁኔታ ነው የሚሰጠን ስልጠናው እና ደግሞ አንዳንድ ለምሳሌ በቲያትር በምንሰለጥንበት ላይ ትምህርታችን ላይም ክወናና የታጠበ ይባላል እና ከሱ ጋር አብሮ የሚሄድ የትምህርት አይነት። አይ ስልጠናው ቀጣይ ነው። ክረምት ብቻ ሳይሆን በጋ ላይም 2019 ላይም ቀጣይ ነው። እነዚህ ልጆች ሰልጥነው አይወጡም። ቲሙ ላይ ታቀፈው ይሰራሉ። አንዳንድ ስራዎች ሲመጣውን ይሰራሉ። አሁን ከፊት ለፊታችን አሁን የሚመጡ በዓላቶች አሉ። ለምሳሌ ቡሄ ደብረ ታቦር አለ፣ እንቁጣጣሽ አዲስ ዓመት አለ። እዛ ላይ ባህል ኪነ ጥበብ ጽሕፈት ቤት አማተሮችን ነው እየጠራ የሚያሰራው። እዛ ላይ ዋና ተዋናይ የሆነ የምንሰራው ዜማና የኔታ የኪነ ጥበብ ቡድን ይህን ጨዋታን የሚጫወተው ልጆችን ያሳትፋል። እንቁጣጣሽ ይሰራሉ። ደብረ ታቦርን በቲያትር መልክና ዘፈኑን በማስመልከት መንፈሳዊውም ዘመናዊውም ይሰራል አንድ ላይ። ስለዚህ እነዚህ ልጆች አይወጡም፣ ከኛ ጋር ነው የሚቀጥሉት። ወደ ተማሪዎች ቢመጡ የሚያተርፉት ነገር ቢኖር ብዙ ተማሪዎች ታለንታቸውን ያላወቁ ወይም ያላገኙ ተማሪዎች ስላሉ እነሱ በደንብ ታለንታቸውን እንዲያገኙ ያደርጋል። ሲቀጥል ደግሞ እዚህ ትምህርት ቤት ሙዚቃ፣ ቲያትር፣ ፊልም ስክሪፕት አጻጻፍ ሁሉንም የሚፈልጉትን መማር ቢፈልጉ ቲቸር ተስፋዬ ጋር ቢመጡ እሱ ወዲያው ነው ከሚፈልጉት ነገር ጋር የሚያገናኛቸው፣ ታለንታቸውን እንዲያገኙ ያደርጋቸዋል። ትምህርት ቤቱ እኔ ከልጅነቴ ጀምሮ እዚህ ነው የተማርኩት። በጣም ጥሩ ብዙ ሰዎች ታለንታቸውን ያገኙበት ትምህርት ቤት ነው የተማርኩት። በጣም ጥሩ ብዙ ሰዎች ታለንታቸውን ያገኙበት ትምህርት ቤት ነው የተማርኩት። በጣም ጥሩ ብዙ ሰዎች ታለንታቸውን ያገኙበት ትምህርት ቤት ነው የተማርኩት። በጣም ጥሩ ብዙ ሰዎች ታለንታቸውን ያገኙበት ትምህርት ቤት ነው የምንሰለጥነው እዚሁ በትምህርት ቤታችን ውስጥ ሆኖ ግን ሌላ በዚሁ በሙዚቃ ክፍል ሆኖ የመሰልጠኛ ሌላ ቦታ አለ እና እዛ በመሄድ እንሰለጥናለን። የተለያዩ ስራዎችም ሲኖሩ እየመረጡ እየወሰዱ ያሰሩናል። የብዙሃን እናት መጠጊያ የምንላት እማማ ናትና ሀገሬ ናት እንኳን። ይሄ ስልጠና በሚኒሊክ ብቻ የተገደበ አይደለም። ማለት በእኛ ትምህርት ቤት ባሉ ተማሪዎች ብቻ የተገደበ አይደለም። ከሌላም ቦታ መጥተው መሰልጠን ይችላሉ። አሁን ባለንበት ሰዓት ላይ ወጣቶች ነን፣ ብዙ ነገር ያጓጓናል። ግን የምናውለውን ውሎ የማይጠቅም ነገር ላይ ከምንውለው እንደዚህ አይነት እውቀት የሚያስጨብጥ ነገሮች ላይ ውለን ወይም ራሳችንን መለወጥ አንድ ሰው ራሱን ለወጠ ማለት ሀገርን ለወጠ ነው።
ስለዚህ ራሳችንን ፕሮቴክት ማድረግ መለወጥ ሌላ ቦታ ከመዋል እዚህ መተን በስነ ስርዓት ሰልጥነን ስልጠናችንንም ደግሞ ሞር በደንብ አዳብረ ነው ሌላ ጥሩ ነገር ላይ መገኘት እናም ሀገራችንም ደግሞ በኪነ ጥበብ ከፍ ለማድረግ እኛ ላይ ብዙ ኃላፊነት ይጠበቅብናል ከወጣት ነው ማለት አዛውንቱ ሰርቶ አልፏልና ከኛ ስለሆነ ሀገራችን ደግሞ በኪነ ጥበብ ከፍ ለማድረግ ከአደጉት ሀገራት መካከል ለመመደብ እኛም ዋና ኃላፊነቱን እንወጣለንና ስለዚህ መተን አብረን እንሰልጥን ማለት ፈልጋለሁ። ሚኒሊክ አንደኛ ደረጃ ትምህርት ቤት በሁሉም ሴንተር ላይ ለመገኘት በጣም ቅርብ ነው። 4 ኪሎ መሀል 4 ኪሎ ላይ ስለሆነ የሚጠፋም ቦታም አይደለም። ስለዚህ አብረን እንሰልጥን ኑ ማለት ፈልጋለሁ። ሞት ረጃጅም ጥፍሮቹን ቀስሮብኝ ደም የመሰሉ አይኖቹን አፍጥጦብኝ ነይ ስለኝ እንዴት አልፈራ አልደነግጥ አው ነይ ስለኝ እንዴት አልፈራ አልደነግጥ። በጋራ ከሰራሁት ውስጥ የሰላምን እንትን ልብስ ሰጥተውን ወደ በወረዳዎች በመሄድ ሰርተናል። ዋ እቺ ልጅ ተነካትና በያስኩት ዘነዘና አናት አባትህን ብዬልህ እኔም ወደ ከርቸሌ አንተም ወደ ሲኦል ትገባለህ። አበቃልን በቃ። ለሰው ልጆች ፍቅር፣ ለሰው ልጆች ሰላም፣ ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ። ሰላም አሃሃ ሰላም አሃሃ ሰላም አሃሃ በዓለም ዙሪያ ሁሉ ለሰው ዘር በሙሉ። ለጓደኞቼ የምላቸው ብዙ ጊዜ አንዳንድ ጓደኞቼ የተለያዩ ስራዎች ተለይቶ ሲሰራ በብር ተከፍሎ የሚሰራ ይመስላቸዋል። ይሄ ስልጠና ግን ለራሳቸው የሚጠቅማቸው ሳይሆን በቃ ለገንዘቡ ነበር የሚገቡት። ግን ስልጠናው ለሁሉም ለራሳቸው ጥቅም አለው። ለዛ እየመጡ ቢሰለጥኑ እላለሁ። አዎ መማር አለባችሁ። ምክንያቱም ታለንታችሁን ማውጣት ግዴታችሁ ነው። ሰው የተፈጠረው ታለንት አለው አይደለ? ያንን ደግሞ ማውጣት አለብን። ስለዚህ ብሰለጥኑ አሪፍ ነው። የተለያዩ እድሎችን ታገኛላችሁ። ስለዚህ ሰልጥኑ ላይ የማስተላልፈው ነገር ቢኖር እዚህ ትምህርት ቤት ላይ የምፈልጓቸው ብዙ ነገሮች አሉ። በውስጣችሁ ታምቀው ያሉ ታለንቶችን እንድታወጡ እናም ሰዎችን እንድትተዋወቁ የሚያደርጋችሁ ደግሞ ሚኒሊክ ላይ የሚሰጥ ስልጠና አለ። ይህም ስልጠና ያለው 4 ኪሎ መሀል 4 ኪሎ ላይ ነው። መታችሁ ኑ አብረን እንሰልጥን፣ ኑ አብረን ጓደኛ እንሁን፣ ደስተኛ እንሁን። ለምሳሌ አሁን ስልጠናውን የምንሰጠው በአሁን ሰዓት ሚኒሊክ አንደኛ ደረጃ ትምህርት ቤት ውስጥ ነው የሚሰጠው። በሙዚቃም አለ፣ በፒያኖ አለ፣ በዋሽንት አለ፣ ውዝዋዜም አለ፣ ቲያትርም አለ። ስለዚህ እነዚህ ስልጠናዎች ለመሰልጠን ማንኛውም ተማሪ ማንም እንትኑን ስራውን ስልጠናውን እንፈልጋለን የሚል ማንኛውም ሰው መጥቶ ሙያው መሰልጠን ይችላል። ሲመጣም ያው መጥቶ ሲመዘገብ ያለውን ነገር ምዝገባ ከተመዘገበ በኋላ ምን ማሟላት እንዳለበት እዛው ማሳወቅ እንችላለን። ስለዚህ ሚኒሊክ አንደኛ ደረጃ ትምህርት ቤት መጥቶ ተስፋ አለ፣ እኔ ባይሉ አለው፣ ሲሳይ አስታጥቄ የሚባል ደግሞ አለ የኛ ቲም አሰልጣኝ የፊልም ስክሪፕት አጣጣሚ ያስተምራል። እሱም አለ። በትብብር ይሄን ሁሉ ስልጠና መስጠት እንችላለን ማለት ነው። እኔም አመሰግናለሁ ይሄ ነገር ስላመቻቻችሁ የእናንተ ምርኩዝ ሚዲያን በተስፌ ስም እና በልጆቹ በቲሙ ስም በጣም ላመሰግናችሁ እወዳለሁ። ይሄን ተባብራችሁ ስለመጣችሁ ሰላም 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 በዓለም ዙሪያ ሁሉ ለሰው ዘር በሙሉ ሕፃናት እንዲያድጉ በንጹህ አእምሮ ነፃ ሕሊናቸው ጎልብቶና ዳብሮ ወጣት ሽማግሌ የሰው ዘሮች ሁሉ ሰላም ለሀገራችን ይላሉ በሙሉ። ዘንባባ ዘንጥፈን እርግቦች ለቀን ዘር ቀለም ሳንለይ ጥላቻን አርቀን ለሰው ልጆች ደስታ
ፍቅር ከአጽናፍ እስከ አጽናፍ ለሰላም እንዘምር በዓለም ይስፈንልን ሰላም በዓለም ይስፈንልን ሰላም 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 በዓለም ዙሪያ ሁሉ ለሰው ዘር በሙሉ። ውድ ቤተሰቦቻችን፣ ውድ ተመልካቾቻችን እስካሁን ባያችሁት ፕሮግራም ዘና ፈታ እንዳላችሁ እንዲሁም ደግሞ ቁም ነገር እንዳገኛችሁ ባለሙሉ ተስፈኞች ነን። እንግዲህ በዚህ አጋጣሚ ይህንን የዩቲዩብ ቻናል ሰብስክራይብ ያደርጋችሁ ሰብስክራይብ በማድረግ ላይክም ሼርም ኮሜንት ላይም መልካም ሀሳባችሁ እንድታስቀምጡልን በአክብሮት እንጋብዛለን። እናንተ ሀሳብና አስተያየት ለእኛ ትልቅ ድጋፍ ነውና እስካሁን ድረስ አብራችሁን ስለነበራችሁ ከልብ እናመሰግናለን። በሌላ ቪዲዮ እስክንገናኝ ቸር ሰንብቱልን። ይሄንን ጀነቢ ታሚጋ ካራስሪድፍኔ ማሊፍቴምና ሞጋ ረቢ ሞነሙማ ከንሲረ ጀሊሴ ዋቀሙ ነሙማ ከንሲረ ጀሊሴ Hati keenya takka maaltu addaan nu baase Hati keenya takka